ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬ ፕሮግራማችን ደግሞ አንትሮፖሎጂ ቻፕተር 4 ፓርት 2 የምናየው ይሆናል። አብራችን ቆዩ። ታይፕስ ኤንድ ማኒፌስቴሽን ኦፍ ማርጂናላይዜሽን ኦፍ ክራፍት ወርከርስ፣ የቦታ መገለል ደግሞ የስራ የእጅ ስራ ባለሙያዎች የሚደርስባቸው መገለል በተለያዩ መንገዶች የሚገለጽ ሲሆን ይህም እንግዲህ ማህበራዊ፣ ኢኮኖሚያዊ፣ ባህላዊ ህይወታቸው እንግዲህ ከፍተኛ ተጽዕኖ ያሳድራል። የመጀመሪያው እንግዲህ ስፓሻል ማርጂናላይዜሽን ወይም የቦታ መገለል ወይም ስፓሻል ዲስትሪቢዩሽን ማለት እነዚህ ቡድኖች ከሌላው ማህበረሰብ ተለይተው እንዲኖሩ መገደዳቸውን ያመለክታል። ክራፍት ወርከርስ ኦፍተን ሊቭ ኦን ዘ አውትስከርትስ ኦፍ ቪሌጅስ ኢን ሪዘርቭድ ኤሪያስ ኒር ፎረስት ኦን ፖር ላንድ። እያቸው የእጅ ስራ ባለሙያዎች እንግዲህ ብዙውን ጊዜ ከመንደሩ ዳር በማይፈልጉ አካባቢ ከጫካ አጠገብ ለም ባልሆነ መሬት ላይ እንዲኖሩ ይገደዳሉ ማለት ነው። ማርጂናላይዝ ይደረጋሉ። they are segregated in marketplace እንግዲህ በገበያ ቦታዎች እንግዲህ ከሌሎች ነጋዴዎች ተለይተው እንዲቀመጡ ይደረጋሉ ነው። they are expected to give way to dominant groups members on roads በመንገድ ላይ ሲሄዱ ለበላይ ተደርገው የሚቆጠሩ የማህበረሰብ ክፍሎች መንገድ እንዲለቁ ይጠበቅባቸዋል። እነሱ መንገድ መያዝ የለባቸው፣ መንገድ መልቀቅ አለባቸው የሚል አይነት እሳቤ። ኢኮኖሚክ ማርጂናላይዜሽን ነው ደግሞ ሌላው excluded from certain economic activities like farming እንደ ግብርና ካሉ የተወሰኑ የኢኮኖሚ እንቅስቃሴዎች ይገለላሉ። ይህም እንግዲህ በዋነኛነት መሬት እንዳይኖራቸው ስለሚፈለግ ነው ማለት ነው። they have limited or no access to land ownership የመሬት ባለቤትነት ውስን ወይም ምንም አይነት ተደራሽነት የላቸውም። ይህም እንግዲህ በገጠር አካባቢዎች ለኑሮ ዋስትናቸው ትልቅ ስጋት ይፈጥራል። ሌላው ሶሻል ማርጂናላይዜሽን ነው። ሶሻል ማርጂናላይዜሽን excluded from intermarriage within dominant groups like endogamous marriage is practiced ከበላይ ወይም የበላይ ተደርገው ከሚቆጠሩ ቡድን ጋር እንዳይጋቡ ይከለከል፣ በራሳቸው ቡድን ውስጥ ብቻ እንዲጋቡ ይገደዳሉ ነው። የልማድ እንግዲህ በማህበረሰቦች መካከል ያለውን ግንኙነት መግባባትን ያግዳል ወይም ይዘጋል። they don't share burial place with others ከሌሎች ጋር የቀብር ቦታ አይጋሩም። burial place የምንለው የቀብር ቦታ ነው። ይህም እንግዲህ በህይወት ዘመናቸው የደረሰባቸው ነገር ከሞቱ በኋላ እንዲቀጥል ያደርገዋል። በጣም ከባድ ነገር ነው። excluded from association like እድር እንደ እድር ካሉ ማህበራዊም ይገለላል። ይህም እንግዲህ በችግር ጊዜ የሚያገኙት ማህበራዊ ድጋፍና ክልከላ ይደርስባቸዋል። if allowed at social events they must sit separately often the floor or outside በማህበራዊ ዝግጅት ላይ እንዲገኙ ቢፈቀድላቸው እንኳን ተለይተው እንዲቀመጡ ይደረጋሉ። አብዛኛውን ጊዜ መሬት ላይ ወይም ከቤት ውጭ ነው እንግዲህ የሚያስቀምጧቸው እና በጣም የሚያሳዝን ነው። ሌላው ደግሞ ካልቸራል ማርጂናላይዜሽን ነው። ማኒፌስትስ through negative stereotyping they often labeled as እንግዲህ ባሉታዊ ስያሜያቸው ይገለጻሉ። ብዙውን ጊዜ በሚከተሉት ስሞች ይጠራሉ። የመጀመሪያው impure and polluting ርኩስና የሚያረክሱ ተብለው ይሰየማሉ ነው። ሁለተኛው ደግሞ eaters of animals that die without being properly slaughtered በትክክል ሳይታረዱ የሞቱ እንስሳትን የሚበሉ በክት ተብለው ይጠራሉ። በጣም ከባድ ስል ነው። በክት ማለት በጣም ከባድ ነው። ይህም እንግዲህ ከምግብ ባህል ጋር በተያያዙ የሚፈጠር የመገለል አይነት ይደርስባቸዋል። unreliable, immoral and lacking respect or shame በማይታመኑ በስነ ምግባር የጎደላቸው ክብር ወይም ኅፍረት የሌላቸው ተብለው ይሰየማሉ ነው። ሌላው ደግሞ ኤጅ ቤዝድ ቨልነራቢሊቲስ ነው። ይህኛው ደግሞ በእድሜ ላይ የተመሰረተ ተጋላጭነት፣ በተለይም ህፃናት እና አረጋውያን በእድሜያቸው ምክንያት ለጉዳት የሚጋለጡበት ሁኔታ ያመለክታል ነው። ኤጅ ቤዝድ ቨልነራቢሊቲ is susceptibility of people, especially children and other people, to harm due to their age በእድሜ ላይ የተመሰረቱ ተጋላጭነት እንግዲህ ሰዎች በተለይም ህፃናት፣ አረጋውያን በእድሜያቸው ምክንያት ለጉዳት የመጋለጥ እድላቸው ከፍተኛ መሆኑን ያመለክታል። ህፃናት በአካላዊና አእምሯዊ ጥገኝነታቸው፣ አረጋውያን ደግሞ በአካላዊ ድክመት እና በማህበራዊ ለውጦች ምክንያት ለችግር ይጋለጣሉ ነው። 4.41 children discrimination and vulnerability ይህኛው ደግሞ የህፃናት ወይም በእድሜያቸው ምክንያት ከትልቅ ሰዎች ለሚደርስባቸው ጥቃት መድሎ የተጋለጡ መሆናቸውን ነው። children are vulnerable to harm and abuse from older people ህፃናት ከትልልቅ ሰዎች ለሚደርስባቸው ጉዳትና ጥቃት የተጋለጡ መሆናቸውን ነው እዚጋ የሚገልጽልን። young girls face double marginalization due to both their gender and age እንግዲህ ወጣት ልጃገረድ በጾታቸውና በእድሜያቸው ምክንያት ድርብ መገለል ይደርስባቸዋል ነው። they are exposed to HTTPS እንግዲህ ለሴት ልጅ
ወይም ይሄ ያለ ዕድሜ ጋብቻ ላሉ ጎጂ ልማዳዊ ድርጊቶች የተጋለጡ ያደርጋቸዋል። ሌላው ደግሞ ቻይልድ ማሬጅ ነው የምናየው። ቻይልድ ማሬጅ ሪፈርስ ቱ ኤኒ ማሬጅ ኢንቮልቪንግ ኤ ገርል ቢሎው ዘ ኤጅ ኦፍ 18። ቻይልድ ማሬጅ እንግዲህ ከ18 ዓመት በታች የሆነችን ልጃገረድ ያካተተ ማንኛውም አይነት ጋብቻ ቻይልድ ሜሬጅ ይባላል። ዋይል ዲክላይኒንግ is still widely practiced in Ethiopia and is a violation of human rights። ምንም እንኳን እየቀነሰ ቢመጣም አሁን በኢትዮጵያ በስፋት የሚፈጸምና የሰብአዊ መብት ጥሰት ነው። ሌላ ደግሞ harmful consequence ያለ ዕድሜ ጋብቻ የሚያስከትለው ጉዳት ብዙውን ጊዜ እንግዲህ የተወሳሰበ ነው። የሚያስከትለው ጉዳት በጣም ከባድ ነው። It hinders their personal professional development by cutting off education። እንግዲህ ትምህርታቸው በማቋረጥ የግል የሙያ እድገታቸውን ያደናቅፋል። ይህም እንግዲህ በህይወት ዘመናቸው በሙሉ በኢኮኖሚ በሌሎች ላይ ጥገኛ እንዲሆኑ ያደርጋቸዋል። It exposes them to sexual abuse by older husbands። ከነሱ በጣም በሚበልጡ ባሎች ለሚፈጸሙ ወሲባዊ ጥቃትም ያጋለጣቸዋል። ይህ ጥቃት እንግዲህ አካላዊ፣ ስነ ልቦናዊ ጉዳት ያስከትላል። በጣም ከባድ ነገር ነው። It leads to early pregnancy, increasing risk of compliance, fistula and maternal or child death። እንግዲህ ወደ እርግዝና ያመራል። ይህም እንግዲህ የመወሳሰብ ወይም ይሄ የፌስቱላ እና የእናት ልጅ መሞት አደጋን ይጨምራል። ለእነኚህ ተጽዕኖዎች ከፍተኛ አስተዋጽኦ ያደርጋል። ፋክትስ አባውት ቻይልድ ማሬጅ ኢን ኢትዮጵያ። እንግዲህ 40% of women in their early 20s were married before 80. This figure is 56% in marriage። እንግዲህ በሀያዎቹ መጀመሪያ ላይ ከሚገኙ ሴቶች 40% ያህሉ ከ18 ዓመታቸው በፊት ያገቡ ናቸው። ይህ አሃዝ እንግዲህ በአማራ ክልል 56% ይደርሳል። 8% of girls aged 15 up to 19 were married before 15. The figure is 39% in አማራጭ። ከ15 እስከ 19 ዓመት ዕድሜ ክልል ውስጥ የሚገኙ ልጃገረድ እንግዲህ 8% ያህሉ ከ15 ዓመታቸው በፊት ያገቡ ናቸው ነው የሚለን እንግዲህ ዳታችን እንደሚያሳየን ከሆነ። Uneducated rural and poor girls are more likely to marry early። እንግዲህ ያልተማሩ በገጠር የሚኖሩና ከድሃ ቤተሰብ የተገኙ ልጃገረዶች ያለ ዕድሜያቸው የማግባት እድላቸው ከፍተኛ ነው። ፋክተርስ ዛት ኢንከሬጅ ቻይልድ ማሬጅ ያለ ዕድሜ ጋብቻ እንዲቀጥል የሚያደርጉ የተለያዩ እንግዲህ ማህበራዊና ኢኮኖሚያዊ ምክንያቶች አሉ። ከእነሱ መካከል መጀመሪያ ሶሻል ኖርምስ ነው። This high value placed on sexual purity and virginity pushes the families to marry off daughters early to prevent premarital sex። ለወሲባዊ ንጽህና ወይም ድንግልና የሚሰጠው ከፍተኛ ዋጋ ቤተሰቦች ከጋብቻ በፊት የሚፈጸም ወሲብ ለመከላከል ሲሉ ልጆቻቸውን እንግዲህ በጊዜ እንዲድሩ ይገፋፋቸዋል። ይህ አመለካከት እንግዲህ በልጃገረዶች ላይ ከፍተኛ ጫና ያሳድራል። Community pressure and insults like Amharic term ቆሞ ቀር አይነት for girls considered late to marry and enforce the practice። በማህበረሰቡ ጫና ስድቦች ለምሳሌ ለማግባት እንደዘገየች ለምትቆጠር ሴት የሚሰጠው ይሄ ቆሞ ቀር የሚለው ስያሜ ልማዱን እንግዲህ ያስፈጽማል። ይህን ፍራቻ ቤተሰቦች እንግዲህ ልጃቸውን ያለ ዕድሜያቸው እንዲድሩ ያስገድዳቸዋል። ሁለተኛው ኢኮኖሚክ ፋክተርስ ነው። Marriage can provide economic security for young girls and their families such as access to land or resource። ጋብቻ እንግዲህ ለወጣት ልጃገረዶችና ለቤተሰቦቻቸው እንደ መሬት ወይም ሌሎች ሀብቶች ማግኘት ያሉ የኢኮኖሚ ዋስትናዎች ሊሰጥ ይችላሉ። ይህም እንግዲህ ቤተሰቦች በልጆቻቸው ህይወት ላይ የኢኮኖሚ ውሳኔ እንዲያስተላልፉ ይደረጋል ወይም ያደርጋቸዋል። ሌላው ደግሞ marginalization of older persons። Age-based marginalization also affects older people age 60 and above። በእድሜ ላይ የተመሰረተ መገልገያ እድሜያቸው 60 እና ከዚያ በላይ የሆኑ አረጋውያንን ጭምር ይጎዳል። The global population of older people increasing and is projected to reach 2 billion by 2050 with 8% living in low and middle income countries። የዓለም አረጋውያን ህዝብ ቁጥር እየጨመረ ሲሆን እንግዲህ በ2050 2 ቢሊዮን ይደርሳል ተብሎ ይገመታል። ከነዚህም እንግዲህ 80% የሚሆኑት ዝቅተኛና መካከለኛ ገቢ ያላቸው ሀገራት ውስጥ የሚኖሩ ይሆናሉ ነው የሚለው። Changing attitudes in Ethiopia። በኢትዮጵያ እንግዲህ በአረጋውያን ላይ የነበረው አመለካከት በጊዜ ሂደት እየተለወጠ መጥቷል። ሌላው ደግሞ their role in monitoring youth and resolving disputes was crucial። እንግዲህ ወጣቶች በመምከርና ግጭቶችን በመፍታት ረገድ ያላቸው ሚና ወሳኝ ነው። ምንም ወደር የለሽ ናቸው። Due to the modernization, urbanization and migration, this respect and support are declining። ነገር ግን በዘመናዊነት በከተሞች መስፋፋትና በፍልሰት ምክንያት ይህ ክብርና ድጋፍ እየቀነሰ መጥቷል።
ሌላው ደግሞ የምናየው ኮንሰፕት ኤጂዝም ነው። ኤጂዝም refers to stereotyping, prejudice and discrimination against people based on their age። ኤጂዝም ማለት በሰዎች ላይ በእድሜያቸው ምክንያት የሚፈጸም የተዛባ አመለካከት፣ ጭፍን ጥላቻ መድሎ ነው ማለት ነው። የአመለካከት እንግዲህ አረጋውያን ብቃት እንደሌላቸውና እንደ ሸክም ሆነው እንዲታዩ ያደርጋል። older people are increasingly exposed to social exclusion due to low economic status። አረጋውያን እንግዲህ በዝቅተኛ ኢኮኖሚ ደረጃቸው ምክንያት ከጊዜ ወደ ጊዜ ለማህበራዊ መገለል እየተጋለጡ ነው። ይህም ኮንሰፕት ያው የሚያወራን ሌላው ደግሞ የምናየው ምንድነው religious and ethnic minorities ነው። ይህ ደግሞ የሃይማኖትና የብሔር አናሳዎች በዓለማችን ላይ በተለያዩ የመገለል ወይም የመድሎ አይነቶችን ይጋለጣሉ። ከነኚህ መካከል እስኪ ኮንሰፕቶችን እናያቸው። religious and ethnic minorities often face different forms of prejudice and discrimination። የሃይማኖትና የብሔር አናሳዎች እንግዲህ ብዙውን ጊዜ የተለያዩ የመገለልና የመድሎ አይነቶች ያጋጥሟቸዋል ነው የሚለው። ይሄ ግልጽ እስካሁን ያየነው። ዋይልድናው ኤግዛምፕል ደግሞ እንግዲህ በዓለም ታሪክ ውስጥ በሃይማኖት በዘር ላይ የተመሰረተ ከባድ የመገለል ጥቃት ምሳሌዎች ተመዝግቧል። እነዚህ ምሳሌዎች እንግዲህ የሰው ልጅ ምን ያህል ጨካኝ ሊሆን እንደሚችል፣ የጥላቻ ውጤት ምን ያህል አጥፊ እንደሆነም አሳይቶናል። ለምሳሌ እዚህ ጋር የጁሽ ፒፕል የአይሁድ ህዝቦች እንግዲህ በታሪክ ዘመናት ውስጥ ለሰፊ መድሎና ስደት ተዳርገው፣ ይህ ስደት እንግዲህ በልዩ ሀገራት ስርዓቶች ውስጥ የተፈጸመ ሲሆን በሃያኛው ክፍለ ዘመን ወደ ሌሎች ደረጃ ላይ ደርሶ እንደነበር። ሌላው ደግሞ ሆሊካውስት በጀርመን በናዚ ፓርቲ በዶልፍ ሂትለር መሪነት ከ6 ሚሊዮን በላይ አይሁዳውያን እንግዲህ በእሳት የተጨፈጨፉበት የዘር ማጥፋት ወንጀል ነው ማለት። የዚህ ታሪክ ክስተት እንግዲህ የሰው ልጅ ጥላቻና የጭካኔ ጥግ የደረሰበት አሳዛኝ ምዕራፍ ነበር። ሌላው ሙስሊም ሮሂንጃስ ደግሞ የሮማንያ ሙስሊሞች በዓለማችን ላይ ካሉ እጅግ በጣም የተገለሉና ስደት የደረሰባቸው የስደተኞች ቡድኖች አንዱ ናቸው ነው። fled from Myanmar to neighboring countries like ባንግላዴሽ። ከማይናማር ሸሽተው እንደ ባንግላዴሽ ወዳሉ ጎረቤት ሀገራት ተሰደዋል። ይህ ስደት እንግዲህ በከፍተኛ ችግርና ስቃይ የተሞላ ነበር ነው። as refugees they are vulnerable to malnutrition and abuse። እንደ ስደተኛነታቸው ለምግብ እጥረትና ለተለያዩ ጥቃቶች የተጋለጡ ናቸው። የስደተኞች ህይወት እንግዲህ በተለይ ለህፃናት፣ ለሴቶች የከፋ ነው። ዲስክሪሚኔሽን ኢትዮጵያ ነው። ይሄኛው ኮንሰፕት ደግሞ በኢትዮጵያ ቢሆን እንግዲህ በሃይማኖት በብሔር ላይ የተመሰረተ መድሎ፣ ግጭት የሀገራችን አንዱ ፈተና እንደሆነባት የሚነግረን። ሌላው በደንብ ማየት ያለብን ኮንሰፕት ሂውማን ራይትስ አፕሮች ኤንድ ኢንክሉሲቭነስ ወይም አንትሮፖሎጂካል ፐርስፔክቲቭ የሚል የሰብአዊ መብቶች አካሄዶችና አካታችነት ሁሉን አይነት መገለልና መድሎ ከሰብአዊ መብቶች መርሆች ጋር እንዲቃረኑ ያስረዳሉ። የስነሰብ ሳይንስም እንግዲህ ባህላዊ ልዩነቶችን እያከበረ የሰብአዊ መብት ጥሰቶችን በመቃወም ረገድ የራሱን አስተዋጽኦ ያደርሳል። all forms of marginalization and discrimination contradict the principles of human rights። ሁሉም አይነት መገለልና መድሎ የሰብአዊ መብት መርሆችን ይቃረናሉ። ሰብአዊ መብት እንግዲህ መሰረታዊ መርህ ሁሉንም ሰዎች ዘር፣ ጾታ፣ ሃይማኖት፣ ብሔር ሳይለዩ እኩል ክብርና መብት አላቸው ማለት human rights እነኚህን ኮንትራዲክት ያደርጋል። ሌላው ኢንተርናሽናል ሁማን ራይትስ ኮንቬንሽን the major conventions denounce discrimination against women, children, people with disabilities and other vulnerable። ዋና ስምምነቶች እንግዲህ በሴቶች፣ በህፃናት፣ በአካል ጉዳተኞች እና በሌሎች ተጋላጭ ቡድኖች ላይ የሚፈጸም መድሎን ያወግዛል። ይሄኛው የኢንተርናሽናል ሁማን ራይትስ ኮንቬንሽን ይህንን ነው የሚያወግዘው። ኮንቬንሽን ቱ ራይትስ ኦፍ ዘ ቻይልድ 1980 ፎከስ ኦን ዘ ሰርቫይቫል ዴቨሎፕመንት ፕሮቴክሽን ኤንድ ፓርቲሲፔሽን ራይትስ ኦፍ ችልድረን። የህፃናት መብቶች ስምምነት ወይም ሲአርሲ ደግሞ በ1989 በህፃናት የመኖር ማደግ፣ የመጠበቅና የመሳተፍ መብቶች ላይ ያተኮረ ትልቅ ስምምነት ነበር። ባይዞ ይሄኛው ኮንቬንሽን ፎር ኢሊሚኔሽን ኦፍ ኦል ፎርምስ ኦፍ ዲስክሪሚኔሽን አጌንስት ዘ ውመን እኛ ደግሞ ሲኢዲደብሊው ወይም CEDAW 1979 በሴቶች ላይ የሚፈጸሙ ሁሉንም አይነት መድሎች የማስወገድ ስምምነት ነበር። ለሴቶች እንግዲህ የተዘጋጀ የሰብአዊ መብት ስምምነት ነው። ይህ ስምምነት እንግዲህ በህግ፣ በፖለቲካ፣ በኢኮኖሚና በማህበራዊ ህይወት ውስጥ ጾታ እኩልነት ለማረጋገጥ ያለመ ነው። ዘስ ኮንቬንሽን አሰርት ዛት እነዚህ ስምምነቶች እንግዲህ የሚከተሉትን መብቶች ያረጋግጣሉ። ይህም እንግዲህ ሁሉም ሰዎች በክብርና በእኩልነት እንዲኖሩ ለማስቻል ነው።
people with disabilities have a right to inclusive service and equal opportunities አካል ጉዳተኞች አካታች አገልግሎቶች እኩል እድሎች የማግኘት መብት አላቸው። ይህም እንግዲህ የትምህርት የስራና የማህበራዊ ተሳትፎ እድሎችን ይጨምራል። women and girls have the right to be free from harmful practices like forced marriage, child marriage and so on ሴቶች ልጃገረዶች እንደ የግዳጅ ጋብቻ የእድሜ ጋብቻና የሴቶች ልጅ ግርዛት ካሉ ጎጂ ልማዳዊ ድርጊቶች ነፃ የመሆን መብት አላቸው ነው የሚል አንትሮፖሎጂ ካልቸራሊዝም ኤንድ ሂውማን ራይትስ እንግዲህ የስነሰብ ሳይንስ የባህላዊ አንጻራዊነት የሰብአዊ መብቶች ግንኙነቶች ውስብስብ አከራካሪ ነው። እንግዲህ ሳይንሱ ባህሎችን በራሳቸው መመዘኛ መረዳት ሲያበረታታ ይህ ማለት እንደዚህ ማለት ግን ጎጂ ልማዶችን ይደግፋል ማለት አይደለም። ጥሩውን መውሰድ መጥፎውን መተው እንዳለብን ነው የሚያስረዳን። አንትሮፖሎጂ ካልቸራሊዝም ኤንድ ሂውማን ራይትስ Culturalism is a guide principle in anthropology that emphasizes understanding a cultural practice from its own context without making value judgment. Culturalism ማለት በስነሰብ ሳይንስ ውስጥ አንድን ባህል በራሱ አውድ ውስጥ ለመረዳት የሚያስችል መርህ ሲሆን የራስን ባህል እንደ መመዘኛ ከመጠቀም የፍርጃ ውሳኔ ወይም ፍርድ ከመስጠት ይቆጠባል። ጀጅመንት አናድርግ። ይህ ማለት አንድ ልማድ ጥሩ ወይም መጥፎ ብሎ ከመፈረጅ በፊት ለምን የማህበረሰብ ውስጥ እንደተፈጠረና ምን ትርጉም እንዳለው ለመረዳት መሞከር፣ በእነሱ ጫማ ሆኖ ያንን ባህል ማየት መረዳት ያስፈልጋል ነው የሚለው። አንትሮፖሎጂ does not support harmful practices in the names of cultural relativism። ግን መረዳት ያለብን ነገር የስነሰብ ተመራማሪዎች በባህላዊ አንጻራዊነት ስም ጎጂ ልማዳዊ ድርጊቶችን አይደግፉም። ይልቁንም እነዚህ ልማዶች ለምን እንደሚቀጥሉ በማጥናት በማስረጃ ለማህበረሰቡ ተስማሚ የሆኑ የመፍትሄ አቅጣጫ እንዲያገኝ ያግዛሉ። FGM involves right to physical integrity and has several health consequences። የአካል ደህንነት መብት እንግዲህ ይጣሳልና ከባድ የጤና ችግሮች ያስከትላል። ስለዚህ ይህ ድርጊት በየትኛውም ባህል ወይም መመዘኛ ተቀባይነት የለውም ነው። Early or child marriage, it violates girls' right to choose her future, destroys education opportunities and negatively affects her physical and psychological well-being። እድሜ ጋብቻ የልጃገረዶች የወደፊት ህይወታቸውን የመምረጥ መብት ይጥሳል፣ የትምህርት እድላቸውንም ያበላሻል፣ እንዲሁም አካላዊ ስነ ልቦናዊ ደህንነታቸውን ይጎዳል ነው። ስለዚህ ይህ ልማድ እንግዲህ የሰብአዊ መብት ጥሰት ከመሆኑም በላይ ሀገርን እድገት ወደኋላ የሚጎትት ነው ይለናል። እንግዲህ አንትሮፖሎጂ ቻፕተር 4 የነበረን ቆይታ ይህን ይመስል ነበረ። እንግዲህ ከእኛ ጋር ስለነበራችሁ እጅግ ከልብ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ